ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። ውጤት ከሌለ መተቸት ያለ ነገር ነው። አግባቡ ብንተች አመታት በኋላ ወደ ብሔራዊ ቡድኑ በመመለስ ሃትሪክ የሰራው አቡበከር ናስር ግብ በማስቆጠሩ መደሰቱን ከጨዋታው በኋላ ገልጿል። ከረጅም ጊዜ በኋላ ጎል ማስቆጠሬ ለእኔ ትልቅ ደስታ ነው ያለው አቡበከር ምክንያቱም ጨዋታ ካደረጉ ከ2 ዓመት በላይ ሆኖኛል ሲል ተናግሯል። አቡበከር አክሎም የዛሬው ሃትሪክ ለቀጣይም ትልቅ መነሳሳት ይሆነኛል ሲል በቀጣይ የቀድሞ አቋሙን የበለጠ አሻሽሎ መቅረብ እንደሚፈልግ ገልጿል። ጨዋታው አሪፍ ነበር፣ ውጤቱን በጣም ያስፈልገን ነበር ሲል አቡበከር ናስር ስለ ቡድኑ ድል መደሰቱን ተናግሯል። አሁን ላይ ስላለበት የጤና ሁኔታ የተነሳለት አቡበከር ናስር አሪፍ ነኝ ምንም አልልም ሲል ምላሽ ሰጥቷል። የሚቀርቡብን ትችቶች አግባብ ባለው መልኩ ቢሆኑ ጥሩ ነበር። ውጤት ከሌለ መተቸት ያለ ነው፣ ነገር ግን በአግባቡ ብንተች አቡበከር ይህንን አጽንኦት ሰጥቶ ተናግሯል። አስቻለው ሰውነቱ ምን አይነት እንደሆነ አሳያለው እንዳለው አሳይቷል ሲል በረከት ደስታ ተናገረ። ዋሊያዎቹ ጅቡቲን በሰፊ ጎል በረቱበት ጨዋታ ሃትሪክ የሰራው በረከት ደስታ ዓላማቸው በቀጣይ ቀሪ 4 ጨዋታዎችን ማሸነፍ መሆኑን ገልጿል። በዛሬው ድል የኢትዮጵያ ሕዝብ በብዙም ባይሆንም በትንሹ ከሰናል ብለን እናስባለን ሲል በረከት ደስታ ከድሉ በኋላ ተናግሯል። በጨዋታው ሃትሪክ የሰራው በረከት ደስታ ጨዋታው ጥሩ ነበር፣ ሁላችንም ከባለፈው ሽንፈት በመማር ያለንን በመስጠት ለድል በቅተናል ሲል ተደምጧል። ከግቦቹ መቆጠር በኋላ ስላሳዩት የደስታ አገላለጽ ያነሳው በረከት ደስታ የቡድን አጋራችንን ለማስደሰት ነው ሲል ገልጿል። ተሳክቶልን ጓደኛችንንም አስደስተነዋል፣ እሱም ሰውነቱ ምን አይነት እንደሆነ በመጨረሻም አሳያለው እንዳለው አሳይቷል ሲል በረከት ተናግሯል። በቀጣይ 4ቱን ቀሪ የዓለም ዋንጫ ማጣሪያ ጨዋታዎች ከእግዚአብሔር ጋር የኢትዮጵያ ሕዝብ ከጎናችን ከሆነ ለማሸነፍ እንጥራለን ሲል በረከት አክሎ ገልጿል። ይህንንም አስመልክቶ ተደርድረን ፎቶ የተነሳ ነው የጓደኛችንን ክብር ለመመለስና ያስቻለው ታመነ የሆድ ቅርጽ ምን አይነት እንደሆነ ለማሳየት ከማሰብ ነው ሲል ተናግሯል። በ2007 ሰኔ ወር የመጀመሪያው ሳምንት ኢትዮጵያ በአፍሪካ ዋንጫ ማጣሪያ በባህር ዳር ኢንተርናሽናል ስቴዲየም ሌሴቶን 2-1 ስታሸንፍ ከሰላሃዲን በርጌቾ ጋር ድንቅ ጥምረት የፈጠረው አስቻለው ታመነ ሀገሩን በከፍተኛ ደረጃ አገልግሏል። ከዲላ ወደ አዲስ አበባ መጥቶ ለደደቢት መጫወት ከጀመረ በኋላ አልፎ የመሰለፍ እድል የነበረው አስቻለው አሰልጣኝ ዮሐንስ ሳህሌ ቡድኑን ከተረከቡ በኋላ በጨዋታው ቋሚ ተሰላፊ መሆን ይበልጥ እንዲጎለብት አድርጎታል። የዚያ ዓመት ክስተት ተጫዋች ለመሆን በቅቷል። ጆኒ ብሔራዊ ቡድኑን በሚያዝያ ወር 2007 ከተረከቡ በኋላ በዚያ ቀዳሚ ተመራጭ ሆኗል። የወቅቱ የኢትዮጵያ ብሔራዊ ቡድን አምበል 2007 ክረምት ቅዱስ ጊዮርጊስን በመቀላቀል በ2008 እና 2009 ከሊጉ ዋንጫ ባሻገር የዓመቱ ኮከብ ተጫዋች ክብር ተጎናጽፏል። ከደጉ ደበበ፣ ሰላሃዲን እና አይዛክ ኢሴንዴ ጋር ጥሩ ውህደትም ነበረው። በዚህ ውህደት ለመቁጠር የሚታክቱ ኢንተርናሽናል ጨዋታዎችን በክለቡም ሆነ በብሔራዊ ቡድን ደረጃ በተለያዩ አሰልጣኞች ስር አድርጓል። ከቅዱስ ጊዮርጊስ ጋር በካፍ ቻምፒዮንስ ሊግ
16 ውስጥ ገብቷል። ከክለቡ ጋር ከተለያየ በኋላ በፋሲል ከነማ ከያሬድ ባዬና ከድር ኩሊባሊ ጋር ጥሩ ጥምረት ፈጥሯል። ባለፉት ዓመታት ለመቻል እየተጫወተ የሚገኘው አስቻለው ከዮሐንስ ተፈራ፣ ከፍ ያለው ተስፋዬ እና ከጌታነህ ከበደ በኋላ ዲላ ስትነሳ ስሙ አብሮ የሚጠቀስ ተጫዋች ነው። ኢትዮጵያ በ2022 በካሜሩኑ የአፍሪካ ዋንጫ ስትሳተፍ የተከላካይ መስመሩ ቀዳሚ ተመራጭ የነበረው አስቻለው በዚህ ወቅት ሀገሩን በአምበልነት እየመራ ይገኛል። በዓለም ዋንጫ ማጣሪያ በባህር ዳር ኢንተርናሽናል ስቴዲየም ዚምባብዌ ላይ በመጨረሻው ደቂቃ የፍጹም ቅጣት ምት ጎል በማስቆጠር በዚያ የጫና ስሜት ኃላፊነት መውሰድ ማለት ምን ማለት እንደሆነ አሳይቷል። በቅርብ ጊዜ ትዳር መስርቶ ሲያበቃ የራሱን የግል ቢዝነስ ጀምሮ ሌሎች ተጫዋቾች አርአያ ሆኗል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃው እንዲደርሱ ያድርጉ። ለላቀ መረጃ ሁሌም እንጥራለን። ኢትዮ ቮይስ የእናንተ ቀዳሚ ምርጫ።